አሁን ልጅ አለው እኮ ጽጌ ቅምጥ መሆን የምትፈልጊው ወይስ ልጅ እንዳስወርድ ነው የምትፈልጊው? አንቺ ስነ ስርዓትሽን ያዥ። ይኸውልሽ ልጅሽን ማለት ነው ቤተሰቦች ጋር እንጂ እንዴት ነው ካልሆነ እናሳድግልሽ ካልሆነ ደግሞ ሰላም ቤተሰብ፣ የዳኒና የጽጌ አድናቂዎች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው። መጀመሪያ የለቀቅነውን ቪዲዮ ሰብስክራይብ አድርጉኝ ባልኩት መሰረት ስላደረጋችሁኝ በጣም አመሰግናለሁ እና አሁንም አበረታቱኝ። አይደለም እንዴ ውዴ? አበረታቱን። አዎ ከሰባት አስወጥታችሁ 50 ሰው ይወጣችሁ ነው እንግዲህ። እውነት እናመሰግናለን በጣም። ከሰባት ሰብስክራይብ 50 አስቢው። እውነት በጣም መልካም ሰዎች አሉ እግዚአብሔርን። ለማንኛውም ወደ ወሬው እንሂድ እና አይመስልሽም? ይመስለኛል። ዳኒና ጽጌ ምንድነው ነገራቸውና አላማቸው? ምን ትያለሽ? እኔ እንጃ፣ እኔ ምንም አልገባኝም። ግን ለምንድን ነው እንደዚህ የሚያደርጉት? አሁን ደግሞ ኤፍሱን መታ እርጉዝ ነኝ አለች። እንደገና ደግሞ ጽጌን ደግሞ በጥፊ መታቻት። ድራማ እኮ ነው ግን የሚሰሩብን ውዴ። እንደዚህ ዘንጠው ለብሰው መጥተው ግን ያስጠላል። ማሪውልሽ ያስጠላል። ግን የጓደኛዋን ፍቅረኛ ከሱ አርግዣለሁ እንደዚህ ሁኛለሁ መቀማመት ምናምን ይሄ ይደብራል አይደል? ሲጀመር እኮ እሷ ብዙም አትቀርባትም ነበር። ነገር ግን ያው ቢሆንም እሷ አሁን በዚህ ቻል ፍጥነት አይደለም ውዴ። የነሱ ፍቅር ነው። እነሱ እኮ ይተዋወቃሉ እኮ። አሁን በካሜራ ላይ ነው እኮ እንደዚህ የሚሆኑት። ከካሜራ ውጭ ግን ኖርማል ህይወት ነው የሚኖሩት። ግን ታዋቂ ናቸው። በቃ በጣም ብዙ ያውቃቸዋል ከህፃነት እስከ አዋቂ ጀምሮ ማለት ነው። ለማለት ምንድን ነው የሚያስተላልፉት መልዕክት? ለኦዲየንሱ የሚያስተላልፉት መልዕክት አሁን ላይ ምንድን ነው? እሱ ኦዲየንሱን ራሱ በጣም እያወዛገቡ ነው። በጣም ጥሩም አይደለም ለታዳጊዎች። እውነት ታውቂያለሽ፣ አሁን ኢትዮጵያ ውስጥ ቴሌቪዥን አንድ ነው ማለት የህፃናት ለብቻ የሚዩት ምናምን ነገር የለም። ይሄንን ነው ዘለው እኩል ከእናት አባት ጋር ነው የሚዩት። እና ይሄን እያዩ ሲያድጉ አስቢው። እውነት ትውልዱን እያበላሹት ነው፣ እየፈጠረባቸው ነው። እና ሲጀመር ደግሞ ከስር የሚያሽቃብጡት ናቸው። እኔ ደግሞ ግርም የሚለኝ አይ የእውነት ግን ትክክል ሲሰሩ ትክክል። እኔ አሁን ድሮ ዳኒና ጽጌ እንዲህ ደስ እንደሚሉኝ ከሮዛ ጋር ምናምን በቃ ፕራንክ ሲደራረጉ ምናምን በጣም የሚያስቅ የሆነ ፈን የሚያደርግ ነገር ነው። አሁን እኮ አንዷን ትቀማለች። እልህ ደግሞ ያችኛዋን ለማስቀናት የሆነ ነገር እንደዚህ እኔ አይመቸኝም። አሁን ደግሞ የምር እኮ ማርገዟ ራሱ እኮ እኔ አላውቅም። እሱም ራሱ ዳኒም ራሱ ላይፍ ገብቶ እኮ አላረጋግጠም። አርግዣለሁ አለችው እንጂ የሆነ ታርግዝም አታርግዝም የሚታወቅ ነገር እኔ አልገባኝም። ስንት ሴት ነው የሚያስረግዘው? እውነት አይ ያው ጽጌ እኮ ፕሮሚሱን እምቢ ስትል እኮ ነው ኤፍሱን ጋር ኦኬ ተናዶ ሄዶ አስረገዘ። ያው በእነሱ ቤት እንደዛ መሆኑ ነው። ሲጀመር ደግሞ ህዝቡ በጣም ግራ እየተጋባ ነው በትክክለኛ የትኛው እንደሆነ። ቢያንስ እንኳን እንደ አብርሽና እንደ ሩታ የሆነ ግልጽ ቢለይላቸው ይሻል ነበረ። እኔ እኮ ዳኒን ራሱ አላምንም። የሩታ ልጅ ራሱ የኔ ነው የሚል ይመስለኛል። ዳኒ ለቪው ማለት ነው። አይ ዳኒ በጣም አስተዋይ ሰው ነው። ውይ አንቺ ትወጂዋለሽ። እኔም ደስ ይለኛል፣ ግን በዛ ተንበጫበጩ። እውነት እኔ አሁን እኮ እነዚህ የሚያሽቃብጡት ከስርና ሜሪ ምናምን ወይ እኔ ለማስታረቅ ነው ወይንስ እነሱን ለማጣላት ነው ለማራራቅ ነው ወይንስ ደግሞ ቪው ለማግኘት ብለው ነው እንደዚህ የሚቀባጥሩት? ቪው ለማግኘት ነው። ለምን ሜሪ መጀመሪያ ጽጌን እየደገፈች ነበር። አሁን ደግሞ ተገልብጣ ኤፍሱን ነው የምትደግፈው። የሆነ በአንድ ቀን ማለት ነው ልዩነት። እንዲህ እኮ ናቸው። ስራቸው ምን እንደሆነ ራሳቸው ሰክረው ሰውን ያሰክራሉ። እውነት በጥፊ ልትመታ ስትል መሀል ላይ ገቡ። የህንድ ፊልም እኮ ነው ያስመሰሉት። የሆነ የህንድ ፊልም አይተሽ ታውቂያለሽ? ልክ የሆነ ፍቅረኛውን የሆነ ሰው ሊመታ ሲል ከየትና የተሩጦ መጥቶ እጁን ይይዛል። አሁን ደግሞ ገና እጇን እንዲህ ስታደርግ ወንዱ ገባ፣ ሜሪ ገባች፣ እቺ ገባች። እውነት የህንድ ፊልም ነው የሚሰሩት። ሙልጥ አደረገችበት። ያው ጽጌም ተመታለች። ግን ጽጌ በጣም ነው የምታሳዝነኝ። እውነት ግን በጣም ነው የምታሳዝነኝ። ምክንያቱም ማለት ነው እሷ የምትንጨረጨረው እኮ ለፍቅሯ ስትል ነው። እሷ እኮ
በትክክል እሱ ጋር የሚመጡ ሴቶች አሉ። ምክንያቱም እሷም ሚዲያ ላይ በጣም ታዋቂ ልጅ ስለሆነ እሷም ታዋቂ ናት። እሷም ታዋቂ ብትሆንም ግን ሴት ልጅ ማለት ነው ሴት ናት። ወንድ ደግሞ አይታመንም እና ሲጀመር ፕሮሚሱንም ይመስለኛል እምቢ ያለችበት ምክንያት እስከምትረጋጋ ማለት በቃ የእሷ መሆኑን እስከምታረጋግጥ ይመስለኛል። ግን ደግሞ ይሄንን ሁሉ ዓመት አብረው ቆይተው አሁን እንደዚህ ለምን ትላለች? ስንት ዓመታቸው? ዝም ብለው ለቪው ነው እንጂ ውዴ እነሱ እስካሁን ስንት ርቀው ሂደዋል። ወይኔ እውነት እና እኔ እና አንቺ መቼ ነው እንደዚህ የምንሆነው ነው? አስቢ አሁን እኔ እና አንቺ ታዋቂ ሆነን ከዛ የሆነ ፕሮግራም ላይ ተጠራርተን ምናምን አስቢ። ደግሞ የሚገርመኝ ነገር አንዷ ስትጥር አንዱን እያስከተለች ይሄ ትክክለኛ ፊልም መሆኑን እኮ ያስታውቃል። ምክንያቱም ለምን ይዘሽው መጣሽ፣ ለምን ይዘሻት መጣሽ ይባባሉ ይችላል። ተዘጋጃጅተው ደግሞ እኮ አንድ ቦታ ላይ ሁሉም መገጣጠማቸው ደግሞ ድንገት እኮ አይመጡም። ብለ በቃ ልክ ካሜራ ሁሌ ሬዲ ሆኖ ነው የሚመጡት። ታዲያ የማይነቃ ድንገት ነው የመጣን ድንገት ነው የሚሏት ነገር ነው። ኮሜንት አይቼ ወይኔ ጽጌ ስታሳዝን እኔ በቃ እሷ ልጅ ሳይ አልቅሽ ይለኛል የሚል ኮሜንት አይቼ የሚያምን እኮ አለ። ግን እነሱ ታሳዝነኛለች። ፊልምን ቢሰሩ እኔ የእሷ ህይወት ያሳዝነኛል። በጣም ኃይለኛ ናት። ግን ደግሞ ለምንድነው የምትንጨረጨሪው? አሁን ይሄ ልጅ ራሱ የሚጣሉት በቃ ጽጌ ኃይለኛ ስለሆነች ነው። ጮክ በይ ማሪ እንዲሰማቸው። ጽጌ ኃይለኛ ስለሆነች ነው። ኃይለኝነቷ ግን ለፍቅሯ ስትል ነው። ብዙ መስዋዕትነቱን እኮ እየከፈለች ያለችው። ኦኬ እና ኦዲየንሱ ራሱ ተረድቷታል። ግን እነዚህ አብረው የሚያሽቃብጡ ልጆች ግን ምንም እነሱ አውቀው ነው የእነሱን ህይወት ግራ እያጋቡ ያሉት። አንቺም ራሱ እኮ አልገባሽም ውዴ። እሷ ራሱ ድራማ ነው እኮ የምትሰራው። እዚህ ጋር ገንዘብ ነው ውዴ። ካላለቀሱ የሆነ በቃ የሆነ ውዝግብግብ የሚያደርግ ነገር ካልሰሩ ብዙ ብር አያገኙም። ግን በዩቱብ ብር ይገኛሉ ነው የኔ ጥያቄ። እኔ እንጃን የራሱ እሱ ማረጋገጥ ፈልጋለሁ። ግን በምን ታውቂ ይሁን በምን ገና መቼ ምኑን አይተ ነው? አሁን 50 ሰብስክራይብ ገብተናል። አስቢ 1000 እንዴት ነው የሚገባው? ያሳስበኛል። እኔ እንጃ ያው እግዚአብሔር አለ። መልካም ቀና ልቦች ያላቸው ሰዎች አሉ እና እንግዲህ አዎ መልካም ወይኔ 50 እኮ አስገቡኝ። በጣም ደስ ብሎኛል። እኔም በጣም ብናከብር ሲጀመር ትላንትና ነው የተናገርነው። ዛሬ ብናከብር ምን ይመስልሻል? 50 ሰብስክራይብ ሰው 50 ሺህ ሲሆን ይሻላል። ኖ ሰውማ 50 ሺህ ገብቶ ሞልቶለት ያከብራል። እኛ ደግሞ በ50 ራሱ ብናከብር ነገ ዳቦ ኬክ ላይ አትንጠልጥይ ውዴ። ኬክ እንጋግራለን። አትንጠልጥይ እዛ ላይ ዳቦ በቀላሉ ቀለል ባለው እናከብራለን። ሻማ አብርተን 50 ብለን ዳቦ ብቻ በቂ ነው። ከዛ ለተመልካችን እናሳያለን። 50 ሰብስክራይብ ስላስገባችሁን የምር እንጋግር እንዴ? አዎ እንጋግራለን። መቼም 5 ሰዓት አይደለም የምንነሳው ጧት። 5 ሰዓት ስንላችሁ ደግሞ ከሌሊቱ ነው። በዚህ ሀገር አቆጣጠር ነው። ውስጣችን እያረረ እንሳቅ እንጂ አይ ከሌሊቱ 5 ሰዓት ተነስተን አስቡት። በቃ ላይታች ውጪ እንዲህ ብክን ስንል አሁን እኮ ስንስቅ ሰዓት ተትረፍርፎን በቃ ደስ ያለን ይመስላል አይደል? ውስጣችን ያለው ግን በቃ እምቅ ብሶት አለ። የታመቀ ብሶት አለ። እኔ አሁን እሱን መናገር ከጀመርኩ አልቅሽ ነው የሚለኝ። እውነት አንተ ተከርኖ ይብሳል። አዎ እዛው በስል ይበልና 50 ሺህ ሰብስክራይብ ነው 50 ሺህንም ታዩ ተከፋይ እንደው ሞኔታይዝ ስንሆን የዛኔ ብሶታችንን በቪዲዮ ብናወጣው ለዛ ያብቃ ለማልቀስ ብሶታችንን በዚህ አሁን አለፈልኝ ለማለት ማለት ነው። አስቢ እነ ጽጌ እኮ 100 ጽጌና ዳኒ አስታውሳለሁ 50 ሺህ ሰብስክራይብ ገብተው ኬክ ቆርሰዋል። 50 ሺህ ነው 50 ሺህ እና ታዲያ እንዴ ብዙ እኮ ነው። በጣም በዛን ሰዓት በጣም ብዙ ነው። ከዛ 100 ሺህ አሁንማ የትየለሌ ናቸው። ሚሊዮን ገቡ። እንዴ በሚሊዮን ነው የሚቆጠረው ይመስለኝ። ይሄ ልጅ ራሱ እኮ የገባው እኮ በሩታ ምክንያት ነበረ። ኦኬ በሩታ ምክንያት ያኔ የሩታን
እንትን እያለ ማለት ነው። እርጉዝ ናት እሷ። ከዛም በኋላ እሷ አንድ ጥቁር እንግዳለኝ ብላ ጎትታ ይዛ አልመጣችም እና በሳ አሁን ደግሞ እዚህ እየገባ ያቦካል። እኔ እና አንቺ እንዴት እንሆን? እኔ እንደ ሴት እንትን የሚል ወንድ አይመጣም። ወንዶች ሰብስክራይብ እያደረጋችሁ ግን እውነት ረሳው። አዎ ርስት ታረኩኝ። ሜሪ ደግሞ ሰክራለች። ሲጀመረ ራሱ የራሷን ህይወት ራሱ አንዴ ከዛ ጋር እንትን ብላ ማሬ ገንዘብ ለማግኘት አሁን ሜሪ እኔ ሳቃት ስትጨፍር በናይት ክለብ በክሊፕ ምናምን በጣም ጨፋሪ ነበረች። ማርያምን ከናቢዮት ጋር ምናምን በጣም ጎበዝ። ወንድሜ ራሱ ከእሷ ጋር ይሰራ ነበረ። ስታት ትንሽ ሰው ትመስላለች። እድሜ እኮ በጣም ትልቅ ናት፣ ግን ወፍራም ስለሆነች እሷ ግን ያው እንደ ህፃን ልጅ ነው የሚያደርጋት። በጣም ያው አራሳም ሲጀመር እኮ እሷ የራሷ ስራ አላት። ምን ስራ እንዴ? ስራ አላት። ሱቅ ምናምን እኮ ሱቅ ምናምን ኦኬ፣ ሱቅ ምናምን ሊኖራት ይችላል። እኔ እና አንቺ አንዱም የለንም። ያው ገና እያጸዳን ነው ቤት። ሁሉም ሰው እኮ ዝም ብሎ ፊት አይልም። የሆነ የሚሄድበት ነገር አለ። የሆነ ነገር ላይ ተነስቶ ነው የሆነ ነገር ላይ ይደርሳል። አዎ አሁን እኮ እነ ጽጌም እነ ዳኒም እኮ እዚህ ለመድረሳቸው ምክንያት ያ ብዙ ነገሮችን አሳልፈዋል። ብዙ ቢያሳልፉም በሀገራቸው ላይ ነው ውዴ። ልክ ነሽ። ያው አሁን እነሱ እሺ፣ እኔ እና አንቺ እንዴት ነው የሚያልፍልን? እኔ እኮ ዩቱብ ይከፍላል ተባልኩ አይደለም መጀመሪያ ቲክታክ 10,000 ሰብስክራይብ 10,000 ፎሎ ከገባሽ ይከፍላል አሉ። በየገስቱ እየገባሁ 10,000 ገባሁ። ከዛ 10,000 ከመግባቴ ክፍያውንም ሳላዩ ተዘጋ። የሆነ ቪዲዮ ለቅቄ ተስፋ ቆረጥኩኝና በቃ ዩቱብ ከፈትን አይደለም እንዴ? ልክ ነሽ። አሁን በዩቱብ ተከፋይ ከሆነ ግን የእውነት ይከፍላሉ ወይ ነው? ያው ምኑን አውቀ ነው እናውቃለን። እስኪ ኢንፎርሜሽን መቼም እኛም እኮ ዩቱብ ላይ ስናይ ነው እንደዚህ ይከፍላል የሚሉን እንጂ እኔ እኮ አይቻለሁ ዩቱብ ይከፍላል ይላሉ። ነገሩ ባይከፈላቸው እነጽጌ አሁን ሁሉም ዩቱበሮች እንደዚህ አይሰሩም። እኔ እኮ ዝም ለዛ ነው። ግን መቼ ነው ገና 1,000 ሰብስክራይብ ሞልተን ማን ነው የሚያደርገን? ሰው 1,000 ሰው እኛ ዘመድ የለን። እውነት መልካም ልክ እንደኛው ሰው ቤት የሚሰሩ ችግርን የሚረዱ የማዳም ቤት ያሉ እህቶቻችን ካልሆኑ በስተቀር በእውነት ማን ያደርገናል? እነሱ ራሱ ሲጀመር ከልበል ዝም ብለው ነው የሚያሳልፉት። ሲጀመር አይሰሙም። የሚሳደቡትን በቃ መጥፎ አስቤውን ቤታዩ ብትሆን ስታጥረገርግ 3,000-4,000 ሰው ያያታል። እየተሳደበች እኮ ሊያሹ አሁን እላያችን ላይ እያዝረከረከች እየበላች ቁጭ ብለው ያቷል። ጊፍቱን ላይ ሰጧታል። አሁን እኔና አንቺ ሰብስክራይብ ነው እየለመንን ያለ ነው ውዴ። እውነት ግን 50 ገባን። እውነት እግዚአብሔር ይመስገን። ግን ደግሞ እኔ አሁን ወደ ጉዳያችን ስገባ እኔ እቺ ልጅ ኤፍሱን በዚህ እንዴ ዳኒ ለዳኒ እኮ ከነገረችኝ ራሱ ወርካ ምናምን ይልልሻል። አሁን አይደል እንደ መጣችሁ በቅርብ እንዳረገዘች ከነገረችኝ ራሱ ወርካ ምናምን። ኦኬ። ስለዚህ ከጽጌ ጋር ከመጣላታቸው በፊት ግንኙነት ነበራቸው። ጠርጥሪ ውዴ። እና ለዛ ነው የሚሆነው። ወይ ጉድ! አይ ወንድ ልጅ ሁሉም ወንዶች አይደሉም፣ ግን አብዛኞቹ ወንዶቻችን ምን አደረገ? ጽጌ ሳታውቅ እሱ ጽጌ ሬዲ ሳትሆን እሱ ድንገት ተነስቶ እንዴት የጋብቻ ጥያቄ ያቀረበ። እሷ መጀመሪያ እሺ ብትለው ኖሮ እሺ ማለት በቃ እሷ እሺ እንዳላለችው ማለት እሺ እንዳላለችው ምንም መሀል ሳትቆይ በሳምንቱ ምናምን ነው በቃ እሷን እንትን ያላት ለማስቀናት ብሎ ለማስቀናት አይደለም። የምር የማልፈልገው ትዳር ውስጥ ነው የገባሁት የሚለው የምር ይፈልጋታል ልጅቷን። ሲጀመር እስከነ ክብሬን ያገኘኸኝ ስትል ያቺም እስከነ ክብሬን ያገኘኝ ስትል አዎ ይላል። አንቺንም አዎ እችሳንም አዎ ይላል። የሁለቱንም ድንግል ወስዷል። ይሄማ የለመደ ነው። ሳቂ ማሪ ለምንድን ነው እስከነ ክብሬ ማለት እኮ ወዴ እንደዛ ነው። እውነት እስከነ ክብሬ የምትለውን ያልሰማው እንዴ እያሉ ነበር እኮ ሁለቱም አሉ። ማው ይላል እቺንም ማው ይላል። እሱ ግን ምንድነው እዚህ ምዛም እንትን የሚሉ የእንትናንስ ማናት አሁን የወለደችው የሩታ
እነሱ በውስጥ ሌላ ስራ ነው የሚሰሩት። እሱን ፈጣሪ ነው የሚያውቀው የስራቸው። ሲጀመር የቡታጅራ ልጆች ምን እየሆኑ እንደሆነ አላውቅም። ሀገሪቷን አስተዋወቁት። ለማንኛውም በደንብ ግን ደግሞ አሁን ላይ ተንበጫበጩ በጣም። እኔ ይኸውልሽ የሚያስጠላው ደስ ይላል እኮ መጫወት፣ ፕራንክ መደራረግ ምናምን ይሄ ያለ ነው። ግን ለወጣቱ ምንድን ነው እያስተላለፉ ያሉት ነው? የምር ምን አይነት ነገር እያስተላለፉ ነው? አሁን አስቢ፣ ታዳጊዎች እነሱን የሚያዩ በቃ የሚያስቡትን አይምሯቸው ላይ የሚቀረጸውን አስቢ። ይሄ ነው እኔ የሚያስጠላኝ እንጂ መስራታቸው ማግኘታቸው ምናምን ደስ ይላል። ግን በጣም ሴት ባይቀማሙ ወንድ ባይቀማሙ በጣም መልካም ነበር። ደግሞ ማስቀናትም ከፈለጉ ከካሜራ ውጪ ማለት ከግሩፓቸው ውጪ የሆነ ሰው በቃ እንጂ አብረው እየበሉ አብረው እየጠጡ አብረው እየተኙ ማርያም በጣም እየተገባበዙ በቃ እርስ በርስ እዛው ይሄ መግማማት ነው። እውነት ነው። አይ የማዳም ስራ ልባችንን ያቆስለዋል። እዚህ ደግሞ የምናየው ነገር ልባችንን ያቆስለዋል። ምን እናደርገዋለን? ያው ለመዝናናት ብለሽ እኮ ስትከፍቺ የሚመጡልሽ እነሱ። እስቲ ቆይ ብለሽ ስትገቢ ደግሞ ሌላ ታሪክ። እስቲ ደግሞ ለዛ ደግሞ እስኪ ዛሬ ብለቀው ይሁን ብለሽ ስትገቢ ጭራሽ ይባሳል። ጭራሽ ሱስ አሳይዞን እኮ ሱስ አሳይዞን ሰፍ ብለን ማየት። ኧረ በስመ አብ። እና ለማንኛውም ውዶቼ እኔ ወሬ ከጀመርኩ ሰብስክራይብ ማለት እረሳለሁ። በመሀል ማለት ነበረብኝ። ለማንኛውም ውዶቼ በጣም ነው የምናመሰግነው፣ በጣም የምናከብራችሁ። አበረታቱን። እውነት በዚህ 6 ወር ውስጥ በቃ ሰብስክራይብ መሙላት አለብን። 1000 ሰብስክራይብ መሙላት አለብን። እውነት እና ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን የኛ ውዶች። ለማንኛውም ውዶቼ በቃ ሰብስክራይብ አትርሱ፣ አበረታቱን። እኛም ትልቅ ደረጃ መድረስ እንፈልጋለን። በእውነት ከማዳም ቤት መውጣት አልናፈቀሽም? በጣም ናፍቆኛል። መቼ ነው የሀገሬን ውሃ መጠጣ? እሱ ሳይሆን መለወጥ በቃ መለወጥ ነው የምንፈልገው። ከዛ እርግጠኛ ተከፋይ መሆናችንን ስናቅ ደግሞ በቃ በቪዲዮ ምናምን እንወጣለን። በቪዲዮ እንወጣለን። ከዛ በቃ ቆንጆ ነገር እንሰራለን። በራሳችን እኛም በራሳችን በቃ እና አበረታቱን ውዶቻችን። መቼም እኛ እርስ በርሳችን ካልተጋገዝን ምን ዋጋ አለው? አይደለም እንዴ? እውነት እኛም ብታበረታቱ ራሱ ትጸድቃላችሁ። ጽድቅ ነው። ልክ እንዴት ነው በቲክታክ ለቲክታክ ጌም ለሚጫወቱት ልክ አበባ እንደምትሰጡት ለእኛም ስጦታ እንደሰጣችሁ ቁጥሩት። ሰብስክራይብ ካረጉት በእውነት እና ዓለም ላይ ያላችሁ ኢትዮጵያውያን በሙሉ ሰላማችሁ ብዝት ይበልልኝ። መልካም አዳር ይሆንላችሁ። ባይ ባይ። ወዳችኋለሁ።